ነው ዳና ሰላም ነህ? አለን። እሺ ትናንት ውይይታችሁን እያዳመጥኩ ነበር ከእፎይ ጋር የነበራችሁን። እሺ አሪፍ ውይይት ነበር። ጥሩ ነው። በአንተ በኩል የነበረው እርጋታ ምናምን ደስ ብሎኛል። እሺ በእኛ መጽሐፍ ቅዱስ ምን ይላል መሰለክ? በእናንተ ስላለው ተስፋ ምክንያት መልስ ለሚጠይቃችሁ ሁሉ መልስ ለመስጠት የተዘጋጃችሁ ሁኑ ይላል። ነገር ግን ይልና በፍርሃትና በትህትና ይሁን ይላል። እና ትናንት አንዳንድ ካነሳቸው ሀሳቦች ጋር አሁን ከኔ ጋር መወያየት አንዳንድ ነገሮች አንተ የጠየካቸውን በግልጽ አልተመለሰልኝም ያልካቸውን ብናወራ ደስ ይለኛል። ይቻላል። አንደኛው ጥያቄዎቹን አንተ ልትመልሳቸው ነው። እሱ አንድ ጥያቄ እንኳን ሊመልስ አልቻለም። ያው ህዝብም እያየ ነበር። ጥያቄዎችን ከመመለስ ይልቅ በእስልምና ግን እንደዚህ ይላል የሚል ነገር ነበር። ልጁ ክርስትና እንደማያውቅ ያስረዳበት ውይይት ነው እና እነዚያ አንተ ከመለስካቸው እኔ ልጠይቅህና አንተ መልሳቸው። እሺ አንድ ሁለቱን ላንሳልክና እሱ ከጠየካቸው ውስጥ ለምሳሌ አንድ አምላክ የሚል በአዲስ ኪዳን አሳየን ብለው ነበርና እንደሱ አይደለም። አንድ አምላክ የሚል ሳይሆን ጥያቄው አንድ አምላክ የተባለው ያህዌ ነው እያለ ነበር እሱ። ይህን አዲስ ኪዳን ላይ እስኪያሳይ ስለው ሊያሳይ አልቻለም። አንተ አዲስ ኪዳን ላይ ኢየሱስ ክርስቶስ ወይንም ደግሞ ሐዋርያቶች አንድ አምላክ ብለው የተናገሩት ያህዌ የሚባልን አምላክ ያውቃሉ? ኢየሱስና አዲስ ሐዋርያቶች የሚል ነበር። ለዚህ መልስ አለ አንተ መጽሐፍ ቅዱስ ላይ እኔ ቁርአንን አላቅም። የሆነ ጊዜ ላይ በአማርኛ የተጻፈ ቁርአን ተሰጥቶ የነበረ አላነበብኩትም። በቁርአን ባለው ሳይድ ምንም ማለት አልችልም። ግን በመጽሐፍ ቅዱስ እናንተ የምታምን ከሆነ ማለት መጽሐፍ ቅዱስ ላይ ያለው እውነት ነው ብላችሁ የምትቀበሉ ከሆነ አዲስ ኪዳን ላይ ብዙ ቦታ ላይ አሁን ያልከኝ ቀጥታሽ ወደ እንትኑ ስገባ ምን ይላል መሰለም? አንዲት ሃይማኖት፣ አንዲት ጥምቀት፣ አንድ ጌታ አለ ይላል። አንድ ጌታ፣ አንድ ሃይማኖት፣ አንዲት ጥምቀት አለ ይላል። ሌላ ቦታ ላይ ደግሞ ምን ይላል መሰለ? ከሁሉ በላይ የሚሆን በሁሉ የሚሰራ በሁሉ የሚኖር የሁሉም አባት አንድ አምላክ አብ አለ ይላል። ስለዚህ አንድ አምላክ ይሰማል። ይሄ አይሰማም? የአምላክን ስም ነው የጠየቅኩህ። ኢየሱስ ክርስቶስ ወይንም ሐዋርያቶች የአምላክን ስም ማን ነው ብለው ነው ያስተማሩት? ያህዌ የሚል ስም አዲስ ኪዳን ላይ አስተዋውቀዋል ወይ? ያህዌ የሚል ስም አዲስ ኪዳን ላይ የለም። በቃ ስለዚህ መልስ አልቻለም። አንተም አትመልሰውም። ማንም ክርስቲያን መጥቶ ይህን ጥያቄ አይመልሰውም። እኔ የምጠይቀውን ጥያቄ እሱም አይመልሰውም፣ ማንም አይመልሰውም። አንደኛ እሱ ነው። ሁለተኛ የክርስትና የእምነትን መሰረት ይሄኛው ጥያቄ አልተመለሰም ማለት እንችላለን። ይሄኛው ጥያቄ አልተመለሰም ማለት እኮ ማንም አይመልሰውም። መልስ ካለ አምጣ። አንድ አምላክ እንዳለ ነው አይደል? አሁን ጥያቄው አንድ አምላክ ያህዌ ነው ብሎ ያስተማረ አለ ወይ ነው? አንድ አምላክ እንዳለ አንድ አምላክ ያህዌ መሆኑ ሳይሆን ከስሙ ጋር ሳይሆን አንድ አምላክ እንዳለ ግን በአዲስ ኪዳን ብዙ ቦታ ላይ ያህዌ ነው ስላለ እሱ አሁን ልጁ ምን አለ መሰለህ? አንድ አምላክ ተብሎ የተገለጸው አዲስ ኪዳን ላይ ማነው ስለው ያህዌ ነው አለ። መልስ አምጣ ስለው ሊያመጣ አልቻለም። አንተም አታመጣም። ማንም ቄስ መጥቶ ይህን ጥያቄ አይመልሰውም። አንደኛ እሱ ነው። እሺ መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ማን ነው? አንድ አምላክ ተብሎ የተገለጸው መጽሐፍ ቅዱስ ላይ ይኸውልህ፣ እኛ ጋር በስላሴዎች በአንድ አምላክ በሶስት አካል ለምሳሌ አንድ ነገር ልንገርማ። መጽሐፍ ቅዱስ ላይ ለምሳሌ እናንተ ኢሳን እንደ ነብይ ነው የምታዩት እና መጽሐፍ ቅዱስ ላይ ለምሳሌ እኔ ከመጀመሪያ የተናገርኳችሁ ነኝ ይላል ኢሳ። ከእንደገና ደግሞ እውነት እላችኋለሁ አብርሃም ከመኖሩ በፊት እኔ ነበርኩ ይላል። አሁን የክርስቶስን አምላክነት አሁን ጥያቄ መጽሐፍ ቅዱስ ላይ አንድ አምላክ ተብሎ የተገለጸው ማነው ነው? እግዚአብሔር አብ፣ እግዚአብሔር ወልድ፣ እግዚአብሔር መንፈስ ቅዱስ። ማስረጃ ለምሳሌ ይኸውልህ ስለ አሁን
አብ አምላክ መሆኑን የሚናገር ጥቅስ ልንገርህ። ቅድም የነገርኩህ አለ። አንድ አምላክ ተብሎ የተገለጸውን ነው ያልኩህ። አብ ወልድ መንፈስ ቅዱስ ነው አልከኝ። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ አለ መጽሐፍ ቅዱስ ላይ? ቃል በቃል እንደዛ አይደለማ። በቃ ስለዚህ የክርስቲያኖች የእምነት መሰረት ምንድን ነው? አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ነው። እንዲህ ብሎ ያስተማረ ነብይ ያለው የመጽሐፍ ቅዱስ ላይ የለም። አንድም አይደለም ሐዋርያ አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ጥቅስ የለም። አየህ፣ እሱ ነው ያለው። ለምሳሌ አብ አምላክ መሆኑን ወልድ ለምሳሌ እሺ፣ መጽሐፍ ቅዱስ ሂዱና ፍጥረትን ሁሉ በአብ በወልድ በመንፈስ ቅዱስ ስም እያጠመቃችኋቸው ደቀ መዛሙርት ያደርጓቸው ሲል ምን ማለት ነው? አሁን እዚያ ቦታ ላይ ስለ ጥምቀት አወራን እንጂ ስለ መለኮት ወይንም ደግሞ አንድ አምላክ ማን ነው የሚለውን የተናገረ ጥቅስ በእኩል አንድ አምላክ። እሺ ሌላ ቦታ አንድ አምላክ የተጠቀሰበትን ልንገርህ። ቅድም ያልኩ ጥቅስ አለ። አሁን የአብን አምላክነት በምን ታውቃለህ መሰለህ? የወልድን አምላክነት የመንፈስ ቅዱስን አምላክነት መረዳት ይቻላል። ለምሳሌ የአብን አምላክነት እንዴት እንረዳለን መሰለህ? እንዳናረዝመው አንድ አምላክ ተብሎ የተገለጸው ማነው የሚለው ነው። አሁን የክርስቲያኖች የእምነት መሰረት የሚለው አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል ነው። ለዚህ ደግሞ ምንም ማስረጃ የለም መጽሐፍ ቅዱስ ላይ። የእምነቱ መሰረት የክርስትናን የሚገልጽ አንድ ማስረጃ የለም። አብ ወልድ መንፈስ ቅዱስ አንድ አምላክ ነው የሚል የለም። ግን አንድ አምላክ ተብሎ የተገለጸው ማን የሚለውን እኔ ልንገርህ። አብ ነው። አብ ብቻ ነው አንድ አምላክ የተባለው። ማስረጃ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ እኛስ ሁሉ ነገር ከእርሱ የሆነ አንድ አምላክ አብ አለን ይላል አይደል? አየህ፣ አንድ አምላክ ተብሎ የተገለጸው አብ ነው። ክርስቲያኖች ግን ይህንን አይስማሙም፣ አይቀበሉም። የመጽሐፍ ቅዱስ አንድ አምላክ አብ ወልድ መንፈስ ቅዱስ ነው ብለው ነው የሚያምኑት። እሺ ማስረጃ አለው? የለውም። ነገር ግን አንድ አምላክ አብ ነው፣ አለቀ በቃ። ኢየሱስ ክርስቶስም ዮሐንስ ወንጌል ምዕራፍ 17 ቁጥር 3 ላይ ወደ ሰማይ ቀጥ ብሎ አባት ሆይ አንድና ብቸኛ እውነተኛ አምላክ አንተ ነህ ብሎ ነው ያስተማረው። አይ አንደኛ ብቸኛ እውነተኛ አምላክ አብ ወልድ መንፈስ ቅዱስ ነው ብሎ አላስተማረው። ይህ ነው። ስለዚህ ክርስቶስ ያንን አንድ አምላክ አብን አምላኬ ነው ብሎ አስተምሯል። ዮሐንስ ወንጌል ምዕራፍ 20 ቁጥር 17 ላይ ወደ አባቴ ወደ አባታችሁ ወደ አምላኬ ወደ አምላካችሁ አድርጋለሁ አለ። አየህ፣ ያ አብ ለክርስቶስም ሆነ ለሰዎች ሁሉ አንድ አምላክ ነው ብሎ አስተማረ። ይህን ይመስላል። እሺ ቤቲ ሰላም፣ እንዴት ነሽ? ሰላም፣ እንዴት ናችሁ? አለን አልሐምዱሊላህ አለ። እሺ መጀመሪያ በውስጥ ባወራህ ደስ ይለኛል። እሺ ከዛ ቀጠሮ ምናምን ትይዝልኛለህ ማለት ነው። ምን ስለ እስልምና ማወቅ ፈልገሽ ነው ወይንስ? አይደለም፣ በውስጥ ማውራት ፈልጋለሁ። አንተ ጽፍ ያለው ኮሜንቴን አላየም? እሺ ችግር የለውም። እሺ አስታውሽኝ በውስጥ። እሺ በውስጥ አውራኝና ያው ፕሮግራም ተይዞ በቃ ግልጽ ነው። ችግር የለውም ኢንሻአላህ። እሺ አመሰግናለሁ ስላስገባችሁኝ። መርሐባሽ። እሺ ልቀጥል እኔ ወይስ? ቀጥል። እሺ አንድ ጥቅስ ልነግርህ ነው ወይስ? ንገረኝ። እሺ ፈጠን አድርገው ለሌሎች እድል እንድንሰጣቸው። እሺ ሰላም አለይኩም ወራህመቱላሂ ሁሱ። አለይኩም ሰላም ወራህመቱላሂ ወበረካቱ። አንዴ እንትን ልናገር ነው። በነገራችን ላይ ትላንትና አካውንቱ ተዘግቶ አልሐምዱሊላህ በእንትን ነው በአንድ ወንድማችን ምክንያት ነው የተመለሰውና እንዳይዘጋ እባካችሁ ኮፕሊንክ አድርጉ ሁላችሁ። እዚህ ውስጥ ያሉት እንዳለ 5000 ሰው ሙስሊም አይደለም፣ በብዛት ክርስቲያኖችም ስላሉ ሪፖርት አድርገው አዘግተውብን ነበር። ይኸው እንደምንም ተመልሷል። እንዳይዘጋ ሁላችንም ኮፕሊንክ እናደርግ። እሺ ባረካላሁ ፊኩ። እስቲ ያለ ቀጥል። እኔ ነው። እሺ ቀጥለሽ። ጥያቄ አለ? እሺ ከላይ አሌክሶ ሰላም። ሰላም አለይኩም ወራህመቱላሂ ወበረካቱ። ውሳች ወአለይኩም ሰላም ወራህመቱላሂ ወበረካቱ።
እንዴት ነህ? ደህና ነህ ከቢቢ? አለ አልሐምዱሊላህ። በመጀመሪያ አካውንት ተዘግቶ ስለተመለሰ እንኳን ደስ አለህ። ደስ ብሎናል በጣም እኛም። ሽክራን። ትላንትና ደግሞ በጣም ነው ያኮራሃን። በጣም ኮርተንብሃል። ማሻአላህ ተባረከላህ። አንተም ጓዶችህም አላህ ይጨምርላችሁ። የተመለከትነው ያው በእነሱ በኩል ነው። ያው በነቢያቶች የተሰበከው አላህ ወይስ እግዚአብሔር ብለው ጥያቄውን የመሰረቱት እነሱ ጭምር ነበር። እንትኑን ያወጣው የውይይት ርዕሱን የመረጡት እነሱ ነበር። ግን ሙሉ ለሙሉ አንተ በነቢያቶች የተሰበከው አላህ መሆኑን እያስረዳ የጥያቄውን ርዕስ ሳትቀይር በትክክል እያስረዳህ ነበር በተረጋጋ መንፈስ። ከዛ በኩል ግን እግዚአብሔር በነቢያቶች ስለመሰበካቸው የሚያሳይ ወይም ደግሞ የሚጠቅስ ነገር ጭራሽ አልተነሳም። በሙሉ ሰዓቱ ያለቀው አላህን በማንቋሸሽ ወይም ደግሞ እሱ በመሰለው መንገድ ነው እንጂ የዋለው እግዚአብሔርን ወይም ደግሞ ከአላህ ጋር አነጻጽሮ አይደለም የሄደው። በጣም ኮርተንብሃል። በቂ ምላሾችን ጥያቄውን ወይም ደግሞ ርዕሱ በተመለከተ በቂ ምላሾችን ሲሰጥ ነበር። አላህ ይጨምርልህ። አሁንም ሊቀጥል ይገባል። በርታልን ሀቢቢ፣ አላህ ይጠብቅ። ከጎንህ ነን ለማለት ነው። አሚን አሚን። አይ መርሐባ ሁሱ ጀዛኩሙላህ ኸይር። ኤክስ የሚል ዩዘርኔም ካለ አስገባት። ምናልባት ሻዳ ልትይዝ ትችላለች። በውስጥ ነግራኛለች እና አንተ እስከከፍት እየጠበቀች ነበረ። እሺ አድሚኖች ካላቸው አስገቡ። እሺ ኤክስ ብቻ ነው የሚለው ሌላ ጽሁፍ የላትም። ካለሽ አይችሻለሁ ጊፍት ስልኪና ገዝት ላኪ። እሺ ጥያቄ አለ? ቀጥል። እስከዛ ጥያቄ ብቻ ነው መወያየት አንችልም። ተወያየን እኮ ጥያቄዎቹን የትላንትናችን ልመልሳቸው አልቻለም። እኔ ልመልሳቸው ብለህ ነበረ፣ አንተም አትመልሳቸው። እየነገርኩ ነበር እኮ እነሱ በደንብ እንዳብራራልህ እኮ ጊዜ አልሰጠኝም። እና ደግሞ ጥያቄውን መልስ፣ ችግር የለውም። ያህዌ አንድ አምላክ ማን ነው ብዬ ስጠይቀው ጊዜ ያህዌ ነው ብሏል አልከኝ። እሱ ማስረጃ አለው? የለም። እሱ አዲስ ኪዳን ላይ አንዲትም ቦታ ላይ ኢየሱስም ሆነ ሐዋርያቶች አንዱ አምላክ ያህዌ ነው ብሎ አላስተማሩም። የአምላክ ስም ማን እንደሆነ አይታወቅም አዲስ ኪዳን ላይ ሲጀመር። አንደኛ እሱ ነው። ሁለተኛ አንድ አምላክ ተብሎ የተገለጸው ማን ነው? አብ ወልድ መንፈስ ቅዱስ ነው አልከኝ። እንደሱ የሚል ማስረጃ መጽሐፍ ቅዱስም ላይ የለም። አሁን አብ ወልድ መንፈስ ቅዱስ አንድ አምላክ ነው ብሎ ያስተማረ አንድም ነብይ የለም። ኢየሱስም ሆነ ሐዋርያቶችም ነብያቶችም አላስተማሩ። ይህ እንዳለ የክርስትና እምነት ነው። የክርስትና እምነት ማስረጃ የለም መጽሐፍ ቅዱስ ላይ። ሌላኛው ከጠየቁት ጥያቄ መመለስ እችላለሁ። እሱን ጠይቀኸው ስላልመለሳቸው ስላልክ ጳውሎስ ሲናገር ምን ብሏል? ክርስቶስ ግን ከሙታን ካልተነሳ እምነታችን ከንቱ ነው፣ ትምህርታችንም ስብከታችን ውሸት ነው ብሏል። ስለዚህ የክርስትና እምነት መሰረት ውሸት ሊያደርገ የሚችል አንድ ነገር አንስቷል ጳውሎስ። ከክርስቶስ ከሙታን መነሳቱ ካልተረጋገጠ ነው። ክርስቶስ መነሳቱን ደግሞ ያረጋገጠ የዓይን እማኝ ምስክር የሆነ አንድ ሐዋርያ የለም መጽሐፍ ቅዱስ ላይ። ክርስቶስ ትንሣኤ ሲያደርግ ወይንም ከሙታን ሲነሳ ያየው አንድ ሐዋርያ አለ? መለስ ሊመለስ አልቻለም። አይደለም ከክርስቶስ ከሙታን ከመቃብር ውስጥ ሲነሳ ነው ያንተ ጥያቄ እንጂ ከተነሳ እኮ ከተነሳ በኋላ እንደውም 40 ቀን እየታያቸው ይላል። ስለ እግዚአብሔር መንግስት ነገር የነገራቸው ሲያርጉ እየሰማሁ ነው። ጥያቄውን መመለስ እችላለሁ ስላልክ ነው። እሱ ትናንት ሊመልሳቸው አልቻለም። እኔ ግን ልመልሳቸው ስላልክ እያነሳሁልህ ነው። ጥያቄዎቹን በቀጥታ መልስ። ከሙታን ሲነሳ ትንሣኤ ሲያደርግ ያየው አንድ የሐዋርያ ምስክር አለ ወይ ነበር ጥያቄው። እሱ ልክ ነበር ያልተጠይቀውን በማውራት ጊዜውን የገደል አውቀው ከተነሳ በኋላ ይተውታል ምናምን እሱ አይደለም የኔ ጥያቄ። ሲነሳ ጊዜ ትንሣኤ ሲያደርግ ኢየሱስ ክርስቶስን ያየው አንድ የሐዋርያ ምስክር አለ? በተዘጋ መቃብር ውስጥ እኮ ነው ክርስቶስ በተዘጋ መቃብር ውስጥ ነው ድንጋዩ ከሞት ሊነሳ እንደሚችል ስለጠረጠሩ ወይም ሊሰረቅ ይችላል ብሎ እኮ በሚያክል ድንጋይ ነው የተዘጋው። አብሮት የተቀበለ ሐዋርያ ከሌለ በስተቀር እንዴት ላይ ይችላል? አይደለም ጥያቄ ስር መሆን አለበት። መመለስ ከቻልክ ወይ ጥያቄ እንድጠይቅ እድል ልስጥህ፣ ጊዜ እንዳንገድል ማለት ነው። ክርስቶስ ከሙታን ሲነሳ ወይንም ትንሣኤ ሲያደርግ ያየው ሐዋርያ
እሱ ምን በሚያክል በአይሁድ መቃብር ውስጥ ተዘግቶ አብረውት ከሐዋርያቶች ካልተቀበሩ በስተቀር በጠባቂዎች የሚጠበቅ መቃብር ውስጥ መጽሐፍ ቅዱስ ምን ይላል መሰለ? በጠባቂዎች እያስጠብቁት ነበርና መቃብሩን ኢቭን ክርስቶስ ከሙታን እንደተነሳ በኋላ ስላወቁ ሳንቲም ሰጥተው መጥተው አይሁድ በሌሊት ሰረቁት ብለው እንዲያወሩ ራሱ ለጠባቂዎቹ ካሌብ። ስለዚህ ክርስቶስ ከሙታን ሲነሳ ያየው የለም አለቀ። ይሄን መመለስ ነበር ልጁ ያውቃተው ያውቃል። መጽሐፉ ላይ መልስ እንደሌለው ለጠየቁት ጥያቄ ሁሉ ግን አውቁ እስልምና ላይ እኮ እንዲህ ይላል፣ እስልምና ላይ እንዲህ ይላል ብሎ ሊያመልጥ ነበር። እንዳለ መልስ የለውም። የጠየቁት ጥያቄ ማንም ሊመለሳቸው አይችሉም። እነዚህን ጥያቄዎች የጠየቁት ደግሞ ዝም ብሎ ከንቱ ጥያቄ አይደለም፣ የክርስትና የእምነት መሰረቶች ናቸው። አሁን ጳውሎስ እዚህ ላይ ክርስቶስ ከሙታን ካልተነሳ ግን ክርስትናችን ውሸት ነው፣ ስብከታችንም ከንቱ ነው ብሎ ተናግሯል። የክርስቶስን ማነው የክርስትና ሃይማኖትን ትክክለኛና ሐሰተኛ ሊያደርገው የሚችለውን ጉዳይ ቆይ አንዴ የተረጋጋ ያነሳው የክርስቶስ ትንሣኤ ላይ ነው የቆመው። በቃ ለዚህ ደግሞ አይን ምስክር ማንም የለም። ከሐዋርያቶች ክርስቶስ ከሙታን ሲነሳ ያየው ማንም የለም። ይህን ይመስላል። ሌላዎችንም ጥያቄዎች ጠይቄው ያልመለሳቸውን ሁሉ ልጠይቅህ ብዬ ባነሳቸው አትመልሳቸው። አንተም መምህሮችም ማንም ቄስ አይመልሳቸው። እሺ፣ ከላይ መኪ ሰላም፣ እንዴት ነሽ? አናግራቸዋለሁ፣ ችግር የለም። መኪ ያለሽ ከላይ መኪ። እሺ፣ ከሌለሽ ክርስቲያን ካለ መቀጠል ይችላል። ጥያቄ ያለው ክርስቲያን ይቀጥል። ወአለይኩም ሰላም አለ። አልሐምዱሊላህ። ጥያቄ ነበረኝ። እንትን ቤተ ክርስቲያን የሆነ ክርስቲያን ጓደኛ ነበረኝ። አንዳንዴ እንትን ቤተ ክርስቲያን ሄዶ ስራ ምናምን መስራት ይቻላል? የምን ስራ? የሆነ ባለፈውም በአመት ባሉ ምናምን ማለት ነው እዛ ስራ ነበር ሄደን ሰርተናል። ለዛ አይነት ስራ የሆነ አመት ባል ምናምን ሲመጣ ስራ መስራት ይቻላል? አይሆንም። ዳዕዋ ለማድረግ ብቻ ነው እዛ የምትሄደው እና የተቸገረ ደሃ ክርስቲያን ካለ ያን ለማብላት ለመርዳት ብትሄድ ችግር የለውም። ነገር ግን አምልኮን በተመለከተ ለአምልኮ እንዲታገዝ ይሆን ዘንድ በዚያ ቦታ ላይ መገኘቱ እሱ አይቻልም። ምክንያቱም ክህደት ስለሆነ ማለት ነው። ሁለተኛ ጥያቄ ደግሞ እዛ የክርስቲያን መቃብር ሄዶ ማስቀበር ይቻላል? የራሳቸው የእምነት ተከታይ ካሉ የሚቀብሩ አስፈላጊ አይደለም፣ ችግር የለውም። ግን የሚቀብረው ሰው ከሌለ አን ክርስቲያን ሙስሊሞች ሄደው ይቀብሩታል። እዛ ነው። እሺ፣ ጀዛኩሙላህ ኸይር። ሰላም አለይኩም። ሰላም፣ እንዴት ነሽ? ወአለይኩም ሰላም። ለክርስቲያኖች ቅድሚያ ስጧቸው። እሺ ልጆች፣ ከይቅርታ ጋር እናንተ ሁሌ ስለምታገኙ ለክርስቲያኖች ቅድሚያ ስጧቸው። ክርስቲያን አለ እዚህ። አሱ ሰላም፣ ደህና ነሽ? አሱ ይሰማል? እሺ ክርስቲያን ካለ ይቀደም። ጥያቄ ያለው ክርስቲያን። ሰላም እሱዬ፣ እንዴት ነህ? ሰላም ነው አልሐምዱሊላህ። አለህ ይመስገን። እኔ እንኳን በትላንትና ዲቤት በነበረው ትንሽ ጥያቄ ነበረኝና
ትናንትና በሰራችሁት ዲቤት ላይ ዛሬ ነው ወይስ የሆነ የተቆራረጠ ቪዲዮዎች ሳይ ነበርና ከእናንተ ሙስሊም ሆኖ ማለት ነው ፓርት ዋን ብሎ እየቆራረጠ ይናገራል። አይነት አለው እንደ እሱ ነገር አንተን የሚተች ነበረ። አሁን ኦፎ ሲጠይቅ አላ እንዲህ ያለው ምናምን ብሎ ሲያወራ ነበረ። ዛሬ ደግሞ ቪዲዮ ምናምን ስመለከት ይሁን እናንተ ቤተ እምነት እንዴት እንደዚህ ይላል ይላሉ። ልዩነት አላችሁ እንዴ? የእኛ ቤተ እምነት ሳይሆኑ ከእስልምና ያፈነገጠ አመለካከት ያላቸው ሰዎች ናቸው። አላህ ለምሳሌ አዳምን በእጆች የፈጠርኩት ሲል ጊዜ እጆች የሚለውን አንቀበልም ብለው የሚናገሩ አህባሽ የተባሉ ሰዎች ናቸው። ቀጥታ ቁርአን ላይ የመጣውን የሚክዱ ሰዎች ናቸው። እነሱ ከኛ ቤተ እምነት አይደለም። አላህ ለምሳሌ ፈጣሪ ስለራሱ የተናገረውን ነገር አምኖ መቀበል ነው አይደለ? ግን ያ አይመረምርም የሚል ነው። ገብተዋል? ፈጣሪ ስለሆነ ረቂቅ የሆነ ማንነት አለው እሱ። ገብተዋል? ያ ነው መሆን ያለበት። ከፍጥረታት ጋር ሳናመሳስለው በራሱ የሆነ ረቂቅ የሆነ ሊመረመር የማይችል ማንነት አለው የሚል ነው የኛ እምነታችን። ያን ነበር ልጁንም ትላንትና በሚጠይቅ ጊዜ ስመልስለትና ሳስተምረው የነበረው። አይገለጽም ማለት ይህ ነገር አይመረመርም ማለት ነው። ይህ ደግሞ በአንተም እምነት ያለ ነገር ነው። ለምሳሌ እግዚአብሔር አዳምን በእጆች የሰራሁት ይላል። እጆች አሉት፣ ግን ያ አይመረመርም ወይንም አይገለጽም ስል የነበረው አይመረመርም ማለት ነው። የማይመረመር የሆነ እኔ የሚል ማንነት ባህሪና መገለጫ አለው አምላክ። ገብቶሃል አይደል? ያ ነው። እነዚህ ሰዎች ግን አህባሽ የተባሉት ያንን ጭራሽ አንቀበልም። በቀጥታ የመጣውን እንትን እጆች የሚለውን ኃይል በሚል ነው የምንተረጉመው ይላሉ። እሺ ኃይል በሚል የተረጎመላችሁ አንድ የነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ንግግር ወይንም ደግሞ የእርሳቸው ተማሪ የሆነ የሰሃቦች ንግግር ወይ የታቢዒ ንግግር አለው የምትላቸው የለም። ለምን እንደዚያ ብላችሁ ተረጎማቸው? እሺ ብትላቸው አዳምን በእጆች የፈጠርኩት ሲል እኛም እጆች አሉንና ስለዚህ ከኛ ጋር ይመሳሰላል ማለት ነው ይላሉ። አይ እንደዚህ አይነት ግንዛቤ ስህተት ነው። የፈጣሪ እጅና የእኛ እጅ ተመሳሳይ አይደለም። ገብቶሃል አይደል? እርሱ ለምሳሌ ይሰማል፣ እኛም እንሰማለን። ስለዚህ መስማት የሚል ባህሪ ስላለን እርሱም መስማት የሚል ባህሪ ስላለው የፍጡር ባህሪ ነውና ስለዚህ አይሰማም ብለን እንድንይዝ ነው ማለት ነው። አያስኬድም እንደዚህ። አንተም እውቀት አለ፣ ፈጣሪም እውቀት አለው። ስለዚህ ተመሳሳይ ስለሆነ የፍጡር ባህሪ ነውና እርሱን ኢ አዋቂ ነው ብለን እንግለጸው ማለት ነው ወይ? አይሆንም እንደዚህ። ነገር ግን የፈጣሪ እውቀትና የእኛ እውቀት የተለያየ ነው። ልክ እንዲሁ ደግሞ የፈጣሪ እጅ ሲባልና የእኛ እጅ የተለያየ ነው። የእርሱ የማይመረመር የማይገለጽ የሆነ እጅ ነው ተብሎ ነው እንጂ የሚወሰደው አይ እጅ የለውም በቃ ብለን መካድ አግባብ አይደለም። ይሄ ነው። እሺ ኤክስ አለሽ ከላይ ሰላም እንዴት ናችሁ? ሰላም ነው። ደህና ነሽ? አለው ደህና ነኝ። እሱዬ እኔማ ትላንትና ላገኝ ፈልጌ ነበረ በውስጥ ምናምን ማውራት አልቻልኩም እና ለትላንትናው ለነበረው እንትን በጣም ስነ ስርዓት ደስ ይላል፣ ሰው አክብሮት ደስ ይላል፣ ትዕግስት በጣም ደስ ይላል። እኔ እሱን ነው ልነግርህ አሁን የምፈልገው። ሌላውን ነገር በውስጥ እናወራለን። ቅድም ረመዳን የሆነ ነገር ያለ ነበረ መሰለኝና ጥያቄዎች ስላሉኝ እዚህ ጋር መጠየቅ አልፈልግም። እኔ እሱን በውስጥ ነው የምጠይቃችሁ። ካመንኩበት አንተ ቤት መጥቼ ይሰልማለሁ። እሱም ብቻ ነው የምለው እና በጣም ነው ያከበርኩ። የእውነት ስነ ስርዓት ደስ ይላል። እምነት ከስነ ስርዓት ጋር፣ እውቀት ከስነ ስርዓት ጋር ሲሆን ደስ ይላል። እሺ ጥያቄ አለ? ይቀጥል። እሺ ክርስቲያን ካለ ቀጥል። መርዶክዮስ ጨምር። እሺ እነሱ ግን እነዚህ ሰዎች አሁን ሙስሊም ተብሎ አይደለም የምታወቁ ወይስ እንዴት ነው? እነሱ ሙስሊም ናቸው ማለት አንችልም። አንድ ሰው ሙስሊም ሊባል ዘንድ በቁርአን እና በሐዲስ ላይ የመጣውን የአምላክና የነብይን ቃል መቀበል አለበት። ያን ቃል ግን ይሄ ሰው አልቀበልም እኔ ካለና የሚክድ ከሆነ የሙስሊምነት መጠሪያ አይደለም። ወደ እስልምና ያስጠጋ የተሳሳተ መንገድ ላይ ራሱን ወደ እስልምና ያስጠጋ የተሳሳተ መንገድ ላይ ያለ ሰው ነው ብለን ነው የምናምነው። አምላክ ስለ ራሱ በተለይ የተናገረውን አምኖ የማይቀበል ሰው ሙስሊም ሊባል አይችልም።
እሺ ሌላ ጥያቄ አለ? በቃ ይሄን ነበር ጥያቄ